ያስተማሩትን ትምህርት ያንን በሃይማኖት አበው አሳይቶ መምህራን ሲገልጹ ሲያስተምሩ አየን፣ አስተማር፣ ገለጽ። የምንፍቅና ትምህርት ነው ይሄ። ምንፍቅና ነው። ማንም ከኔ ጋር ይሞግት። ይሄ በጣም ያሳፍራል። የእውነት በጣም ነው የሚያሳፍረው። እና ምን ልላችሁ ነው አሁን የሆነ እነሱን ፕሮሞት ምናምን ለማድረግ አይደለም የመጣሁት። ይበቃል። በቃ እንለይ። አባቶችን ማለት ትልልቅ አባቶች አላችሁ እዚህ ላይ የምታስተምሩት፣ እዛ ቤት ባለመግባት ተባበሩ። በቃ ተውት፣ ይበቃል። እና ለዩ ደግሞ ከስር ያላችሁትም ሰዎች ለዩት። በቃ ምን እየተካሄደ እንዳለ በደንብ መለየት አለባችሁ። እና በዛ ቤት ያለውን አጀንዳ አምጥቶ በዚህ ቤት አድርጎ ሆን ብሎ ቤተክርስቲያንን ለማውጋት እየተከደበት ያለው በጣም ሲሪየስ ጉዳይ ነው። እዛ ያለውን ቤት ያመጡና ማለት ነው እዚህ ጋር ርዕስ አድርጎ ሆን ብሎ ቤተክርስቲያንን ለማስደብደብ የሚደረግበት ወይ which is wrong። ስለዚህ መንቃት አለባችሁ። ከስር ያለው ሰው ሁሉ መንቃት አለበት፣ መንቃት አለበት። በቃ ሄዶ ዝም ብሎ ዘው ብላችሁ አትግቡ፣ አይጠቅም። አንዳንዱ ቅናት ያሳበደው ይመስለኛል። አንዳንዱ ደግሞ ጭራሽ የዮሐድን እንኳን ምን እንዳሉ ብነግራችሁ ቢሰሙት፣ የዮሐድን እንኳን እንዴት ሰው ቀለሜን ደግፎ ይመጣል በቤተ ክርስቲያን ውስጥ ቁጭ ብሎ? እንዴት ሰው ዮሐድን እንትን ለማድረግ ነው ለጊፍት ምናምን ብሎ እንዴት ይመጣል ቤተ ክርስቲያን ውስጥ ቁጭ ብሎ? እንዴት ነው መንቃት ያቃተ? እንዲህ ዮሐድን እንደዛ ማድረጉ ተነጋግሮ አይነት ነገር። አረ ልክ አለ ሁሉ ነገር ልክ አለ። እሱም ብቻ አይደለም ከምንፍቅና ዓለም የመጣችሁ ማለትም ከምንፍቅና ዓለም የመጣችሁ ወደ ቤተ ክርስቲያን የመጣችሁ ከምንፍቅና ዓለም መረጋጋት ያስፈልጋል። አንዳንዴ እኮ ቢያንስ እኮ የቤተ ክርስቲያንን በተወሰነ ካወቅን በኋላ ቤተ ክርስቲያንን ከተረዳናት በኋላ እንኳን የሆነ ነገር ብንለ በቃ ሁሉም ተገኘ፣ መስኮት ይከፈታል፣ ማንንም መሳደብ ማጥር አረውጪስ ተገቢ አይደለም ማለት ካሁን በኋላ አሁን የተረዳሁት ማለት ነው። እንደኔ ከየትኛው ምንፍቅና ዓለም የሚመጣ ቢኖር ወደ ክርስትና ከተቀላቀለ ወደ ክርስትና የሚመጣ ቢኖር ቤተ ክርስቲያን ውስጥ ይገባል፣ እንደ ማንኛውም ሰው ይማራል፣ አለቀ። ካሁን በኋላ ይመጣል፣ በቃ ጀስት ስክሪን ላይ እንዳለ ለእንትን አይሆንም። ቤተ ክርስቲያናችን ውስጥ በቃ ጀስት ፎር ዘ ሴክ ኦፍ ቲክታክ ምናምን ብቻ አይሆን። ክርስትና እንደዛ አይደለም። ስለዚህ የሚማር በቃ አለቀ። ጀስት ለፖለቲክስ አይደለም። እንደ ሌሎች መናፍቃን ቤት ለፖለቲክስ አይደለም ሰውን ወደ ቤተ ክርስቲያን የሚጨመር ምናል ነው። በቃ ለራሱ ነው የሚድነው። ከዳንም ለራሱ ነው የሚድነው። በምንችለው አቅም እናስተምራለን። ውስጥ ግባ ቤተ ክርስቲያን መስሎ መኖር አለበት። ራሱን ዝቅ አድርጎ ለማስተማር ገና መማርና ሰው ፊት ወጥቶ እንትን ራሱ ለማለት ቢያንስ መማር አለበት፣ ማወቅ አለበት። ትህትና የሚባል ነገር አለ። ወጥቶ ከመሳደብ ምናምን ረጋ ማለት አለበት የትኛውም ሰው። እና እንዳልኳችሁ ሰዎችን እንለይ። በቃ ነው አቴንሽን ሴከሮች በጣም ብዙ አሉ። መለየት አለብን። ማን ጋር እንደምንገባና ማን ጋር እንድንተው መለየት አለብን። እና ሰሞኑ ጉዳይ ደግሞ በጣም አሳዝኖኛል። እንዳልኳቸው ነው በቃ ሞናርኪ ኦፍ ከነዛ ልጆች ይልቅ ነባሮች ነው እንትን እንደዛ ያደረጉ ያሉትና መምህራኖችንም ጭምር መናፍቅ እስከ ማለት እየተደረሰበት አለ። ይሄ እስከ የት ድረስ ይሄዳል? ጥጉን እንትን እናድርግ ለማለት ነው። ሜቢ ሐሳቤን አግኝታችኋል ብዬ አስባለሁ ሁላችሁ። እና ሁሉም በመጠኑና በልክ ይሁን ለሚለው ነው። ጋዲ ሰላም በለን እስቲ ብሮስኪ። ድምጽ ይሰማል አለ ወይ? ይሰማል። መኩዬ እንዴት ነህ ብሮስኪ? ሁሉ ፒስ አለን። እግዚአብሔር ይመስገን። እንዴት ነህ አንተ? ደህና ነህ ወይ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን።
ምንድነው እንግዲህ ሁሉም ልክ አለው ስትል ውሃ ልክ እየፈለግኩ ነበር። ምንድነው እንዴ አንተ በቃ ኑሐሚን ደግሞ አይስክሪም መሰጠኝ ጊፍት ከሰጠሽ አይቀር ደህና ነገር እንጂ ሁለት አይስክሪም ሰጥሽኝ ምን ምንድነው? ቀጥል። አይ የሰሞኑ ጉዳይ ላይ አንዳንድ ነገሮችን እያየን በጣም በዛ መሰለኝና ዝምም ተባለ ሳየው በዚህም በዛም ከውስጥም ከውጭም ምናምን ስናየው which ከፍ እያለ መጣና ሁሉም ልክ አለው እና ድሮ ያው ጋዲ እኛ ላይ ታውቃለህ ብዙ ጊዜ ተናግሯል መናፍቅ ምንም ብሏል which ችግር የለውም። አሁን ላይ ግን አልፎ ተርፎ መምህራንም ጭምር ይሄ የምንፍቅና ነው መናፍቅ ነው እስከ ማለት ድረስ የተደረሰበት ወይ እስከ ድረስ ያስቀጥላል ይሄ ነገር ማለት ተገቢ ነው ወይ የሚለው በጣም ትልቅ እንትን እያለኝ ውሽሩሩ ማለት ሳለብን ነው። አሁን መልእክቴ ለማን ነው? ለመምህራኖችና ለዲያቆናትም ጭምር። ለምን ከዚህም በፊት እየተደረገ የነበረው እናውቃለን። ብዙ ጊዜ እነ ቀሲስ ቴዎድሮስ ጭምር ማለት ነው ቁጭ አድርጎ የመከሩበት ጊዜ ነበር። ገባ? ቁጭ አድርጎ እኛ በተሰበሰብንበት የተመከሩበት ጊዜም ነበር። አሁን በዛ ልክ አልፎ አሁን እስከየት ሊሄዱ ነው? የሌላም ቤተ እምነትን አጀንዳ አምጥቶ ሆን ብሎ ቤተክርስቲያን ውስጥ አምጥቶ ደግሞ አጀንዳው እንዲነሳና ልበጠበጥ ሁሉ ጊዜ የሚያደርጉት አካልስ እስከ መቼ ድረስ እንትን ይባላሉ? ትልቁ ነገር እስከ መቼ ድረስ ሽሩሩ ይባላሉ? ሃይ ማለት እንዴት አንድ አባታ ሃይ ማለት አቃታል? አሁን ከዚህ በፊት የተነገረ አሁን ላይ ግን በግልጽ መናገር አለባቸው። በግልጽ መነገር አለበት። እኔ በእኔ በኩል በቃ ሁሉም ልክ ስላለው በዚህ ልክ ከተመጣ ሞናርኪ ኦፍ ዘ ፋዘር የሚለውን አይታል ምንፍቅና ትምህርት ነው ይሄ መናፍቅ ናቸው እስከ ማለት የተደረሰበት መጣ እና ይሄ ነገር ወዴት እየተካሄደ ካህናቶችንም ጭምር እንደዛ ያደረጉ እንደመሆናቸው which is ተገቢ አይደለም። በእኔ በኩል ተገቢ አይደለም። ሽሩሩ ማለት አይገባም። ለዲያቆናትም ጭምር ነው ይሄንን የምናገረው። ስለዚህ እዛ ቤት የመግባት ምናምን እዚህ በቃ ስድቦቹ ያው ቀጥሎ የሚመጣው አሁን ፎቶ ዘቅዝቆ መሳደብ ወይ የሆነ ነገር ነው which is nothing። እኛ ለምደነዋል፣ ለኛ ችግር የለውም። ግን ሌሎች ትልልቆች መምህራንን አባቶችን ቢያንስ እነሱን መስማት በሚለው ነው። ጋዲ ሜቢ እዚህ ላይ ሐሳብ ካለ ትንሽ ሄድበትና እንላለን። እሺ መኩ አይ ቲንክ አሁን ስትናገር ነው ላይክ ስለ ድምጽ ይሰማል። አዎ ምንድነው እውነት ለማውራት እንዲህ ብለን ባንናገር አንድ ጤና ያጡ ሰዎች አሉ እዚህ ሚዲያ ላይ ነጭ እናውራ ከተባለ ጤና ያጡ ሰዎች አሉ ሲባል ምንም ወደዚህ ወደዛ ብለን የምንደበቀው ነገር የለም። ወይ ትምህርት ላይ ማውራት የማይችሉ ሁሌ ሐሜት ላይ የሚውሉ ሰዎች ጤና ያጡ ሰዎች አሉና እኔ ከዚህ በፊት ጋር ታች ያላችሁ ሰዎችም ከማንም በልጠን አንሰን አይደለም። መኩ ቢያንስ ክህነት አለው ዲያቆን ነው። እኔ ግን ያው አም ጀስት ኤራንድ ኢንዲቪጁዋል እዚህ ቤተክርስቲያን ውስጥ ግን ለነዚህ ሰዎች ቦታ ለምን እንደምሰጠው አይገባኝም። እኔ ስለማን እያወራው እንደሆነ ቴክኒካሊ አንደርስታንድ ታደርጋላችሁ። ለነዚህ ሰዎች ቦታ አትስጡ እንዴ! ወይ ትምህርት ላይ ማውራት የማይችል ሰው ማብራራት የማይችል ሰው በዚህ ሰዎችን የምትሰሟቸው ሲጀመር እንዴ ለምን የምትሰሟቸው እንዴ? ትምህርት ላይ ማውራት የማይችልን ሰው በቃ ማውራት መስማትም አያስፈልግም። ሁለተኛ በቃ ቦታ ልንሰጣቸው የሚገቡ ሰዎች አሉ፣ ለነሱ ሰዎች ቦታ መስጠት። ሁለተኛ ከትምህርት አንፃር ሁሉ የሚነሳውን ነገር ከትምህርት አንፃር የሚነሳ ነገር የትኛውም ትምህርት በቤተክርስቲያን ዛሬ አይደለም። ቤተክርስቲያን ዛሬ አልጀመረችም አይደል መኩ? ቤተክርስቲያን ዛሬ አልጀመረችም። ጌታችን ኢየሱስ ክርስቶስ የዛሬ 2000 ዓመት ነው ቤተክርስቲያንን በደሙ የዋጃት። ኦኬ ጌታ ቤተክርስቲያንን ከመሰረታት በኋላ ደግሞ ሐዋርያትን ሂዱ ወንጌልን ሁሉ ለፍጥረት ሁሉ ሰበኩ ባለው መሰረት ከዛ ቤተክርስቲያንን ለሐዋርያት ሰጣት ጌታ። ከዛ በኋላ ሐዋርያት ደግሞ ከነሱ በኋላ ለሚነሱ ለጳጳሳት ለመንጋው ጠባቂዎች ቤተክርስቲያን በዚህ መልኩ በቀብሎ ስትመጣ እንመለከታለን። የትኛውም ትምህርት
የትኛውም ትምህርት በቤተክርስቲያን ታሪክ ውስጥ ወይ በመጀመሪያው ቤተክርስቲያን ውስጥ ስፔሻሊ ደግሞ የመጀመሪያው 451 ዓመተ ምህረት ውስጥ ካልታየ በተለይ ዶግማ ሃይማኖታዊ የሆኑ ትምህርቶች ጥያቄ መጠየቅ አለበት። ማንም ሰው የሆነ ትምህርት ነው ብሎ ይዞ ሲመጣ ኬታ መጣው መባል አለበት። አለቀ በቃ። ኬታ መጣው እንዴ? ማንም ከመሬት እየተነሳ ደስ ያለውን ትምህርት የሚያመነጭ ከሆነ አስቸጋሪ ነው የሚሆነው። ኦኬ፣ አንዳንድ ሰዎች ጋር የምንመለከተው እሱ ነው። አንዳንድ ሰዎች ያስቃሉ። ቤተክርስቲያን ኩላዊት ናት፣ ዓለም አቀፋዊት ናት እያልን የሆነ ትምህርት ግን ኢትዮጵያ ውስጥ ብቻ የሚገኝ የሚመስላቸው ሰዎች አሉ። እንዲህ የሚባል ነገር የለም ክርስትና ላይ ጋይስ። እሺ እንዲህ የሚባል ነገር የለም። እውነታውን እወቁት። ክርስትና ላይ እንዲህ የሚባል ነገር የለም። ኢትዮጵያ ውስጥ ብቻ ቀርቶ በሃይማኖት ደረጃ በትምህርት ደረጃ ኢትዮጵያ ውስጥ ብቻ ቀርቶ ሌላው ዓለም ላይ ወይ ደግሞ ሌሎች አብያተ ክርስቲያናት ጋር የሌለ ትምህርት ሊኖር አይችልም። ትምህርት ከሆነ ኦኬ፣ ትምህርት ከሆነ እሱ ነው እና መመዘኛውም እሱ ነው። ለዛ ነው ብዙ ጊዜ ምን ይባላል ትላልቅ የቤተክርስቲያን መምህራን የሚሉት የትኛውም አይነት ትምህርት ሲነሳ በታሪክ ይታወቃል ወይ? ኦኬ፣ የጥንቷ ቤተክርስቲያን ይህንን ትምህርት ታውቀዋለች ወይ? አስተምረዋለች ወይ? ከዛም አልፎ ኢቭን አሁን ባለንበት ሁኔታ ደግሞ የጥንት አባቶች ምን አሉ የሚለውን ነገር በተጨማሪ ደግሞ አሁን ያሉት አብያተ ክርስቲያናት እዚህ ነገር ላይ ያላቸው እምነት ምንድነው የሚለው ነገር የሚጠናው ከዛ አንፃር ነው። በቃ አለቀ። ይቅርታ አድርጉልኝና አንዳንድ ሰዎች ኢቭን ትምህርቱን ረስተውት ሀገር ወደ ማምለክ የገቡ አንዳንድ ሰዎችም አሉ። እውነታውን እናውራ ከተባለ በቃ ክርስትና ኢትዮጵያ ውስጥ ብቻ አይደለም ያለው። ይሄን በቃ አሚን ብላችሁ መቀበል አለባችሁ፣ ማወቅ አለባችሁ። አንዳንድ ግለሰቦች ወላዲት አምላክን ነው የምላችሁ። ክርስትና ኢትዮጵያ ውስጥ ብቻ አይደለም ያለው። ኦኬ፣ ስለዚህ ከዛ አንፃር ነገሮችን ማመዛዘን ያስፈልጋል። እንደው ዝም ብሎ በስሜታዊነት የማውራት ጉዳይ ብቻ ሳይሆን አንዳንድ ሰዎች እንደው መኩ አንተ ታውቃለህ፣ እኛ የምናውቃቸው ነገሮች ለምሳሌ አይደል ብዙ ግለሰቦችን መኩ እያየን ዝም ብለን የምናልፋቸው ሰዎች አሉ። ለምን የምናውቃቸው ሰዎች ትምህርታዊ ነገር ላይ ስናወራ ምን አይነት ነገር ሲያራምዱ የነበሩ ሰዎች ግን አሁን ሚዲያ ላይ ወጥተው ደግሞ የሚያወሩት ነገር የሰማይና የምድር ልዩነት ያላቸው ሰዎች አሉ። ኦኬ፣ ስለዚህ ምንድነው ትምህርትን ሁሌም ጋይስ ክርስቲያኖች መሆን ያለባችሁ ቤተክርስቲያናችን በጣም ድንቅ ሊቃውንቶች አሏት፣ ድንቅ መምህራን አሏት። ኦፍ ኮርስ ምንም ጥያቄ የለውም። ነገር ግን ሰዎች የሆነ አዲስ የሚመስል ሐሳብ ሲመጣ በቃ የቤተክርስቲያን አባቶች የጥንቷ ቤተክርስቲያን አባቶች እምነታቸው ምን ነበረ የሚለው ነገር በቃ ከዛ አንፃር ይመዘናል። አለቀ። እና እኛ ለጭንቅላታችን ስለተመቸን ስላልተመቸን አይደለም ነገሮችን የምናደርገው። ኦኬ፣ የሆነ ትምህርት ወይ ደግሞ ትምህርት ሊሆን ይችላል አስተምሮ የትኛውም ነገር እኛ ለጭንቅላታችን ስለቀለለልና ስላልቀለልን አይደለም እውነት የሚሆነው ሐሰት የሚሆነው። ኦኬ፣ በቤተክርስቲያን ውስጥ አባቶች አስተምሮታል፣ በምላት አስተምሮታል የሚለው ነገር ዋናው ሚዛን እሱ ነው። ኮሜንት ላይ በቃ የምትሉ ሰዎች ምንም እኛ ኦፕን የሆነ ዲስከሽን ነው እያራመድን ያለ ነውና እኔ ቤት ቢሆን መኩ ቤት ስለሆነ ነው እንጂ በሚዩት ነበር ማሰናበታችሁ። ምንም ይሄ ኖርማል ነው። ሐሳብ እየገለጽን ነው አይደል? መኩ ሌላ ነገር አደረግን እንዴ? ሌላ ነገር አድርገናል? እኔ ሜቢ ያስተዋልኩት ነገር we are just expressing የራሳችንን ኦፒኒየን ኤክስፕረስ እያደረግን ነውና አንዳንድ ሰዎች በቃ ሌላ ነገር የተወራ የምታስመስሉ ሰዎች አላችሁ። ምንም የተወራ ነገር የለም። ሐሳብ ነው ሪፍሌክት እያደረግን ያለ ነውና ከዛ አንፃር ነው የምንመለከተው። ምንም ቶፒክ ላይ ምንም ትምህርት ላይ የቤተክርስቲያን አባቶች በምልአት ምናምን ነው የሚለው ነገር መሰረታዊ ነገር ነው። አለቀ በቃ። የሆነ ነገር እኔ ጋዲሳ ለጭንቅላቴ ስለተመቸኝ እቀበለዋለሁ፣ ለጭንቅላቴ ስለከበደኝ ደግሞ አልቀበልም የሚባል ነገር የለም። ክርስትና ላይ እንደዚህ የሚባል ነገር የለም። ለጭንቅላት መኩ እንደምታውቀው ለጭንቅላት በቀለለና ለጭንቅላት ባልቀለለ ቢሆን ኖሮ አምላክ ሰው ሆነ የሚለውን እኮ አይደል እንደ እምነት እኮ ተቀብለናል አይደል? ቤተክርስቲያናችን ስላስተማረችን አምላክ ሰው ሆኗል ብለን እኮ ተቀብለናል። ስለዚህ ነገሮችን ሌፍት ኤንድ ራይት ምናምን ነገር ማመዛዘን ይፈልጋል እውነት ለማውራት። ያው እዚህ ቲክቶክ ላይ አስቸጋሪ ነገሩ ምንድነው መኩ ቅድም መጨረሻ ላይ አንድ ያነሳው ፖይንት አለ። መጨረሻ ላይ ማንሳት የምፈልገው ነገር አቴንሽን ሲከር የሆኑ ሰዎች አሉ፣ ወይ ደግሞ አቴንሽን የሚፈልጉ ሰዎች። ድምጽ ይሰማል ጋይስ? መኩ ስታክ አድርጎብኛል ለኔ ይሰማል። እና አቴንሽን ሲከር የሆኑ ሰዎች አሉ። እና አቴንሽን ሲከር ለሆኑ ሰዎች ጋይስ አነሰሰሪ የሆነ አቴንሽን አትስጡ። በቃ አላስፈላጊ የሆነ አቴንሽን አትስጡ። ሰዎች አንዳንድ ሰዎች ምንድነው ይሄ በገገመው የመፈመስ አይነት ነገር አለ። ሰዎችን በመሳደብ ሰዎችን በመዘርጠጥ
እኛም ደግሞ ያው ትንሽ አስቸጋሪ ነገር ነን። ወሬ ያለበት ቦታ ምናምን ነገር ኮሜንት ላይ ምናምን ነገር ምን እየተባለ ነው የሚለውን ለማየት እንደዚህ አይነት ላይቮች ሲኖሩ ኮሜንት ላይ ምናምን አንጠፋም። እኛም አስቸጋሪዎች ነንና እንደዚህ አይነት ሰዎች አሉ። ሰው በመዘርጠጥ ፌመስ መሆን የሚፈልጉ ሰዎችን በመሳደብ ፌመስ መሆን የሚፈልጉ አሉ። በቃ እንደዚህ አይነት ግለሰቦች አሉ። በቃ ይሄ እንግዲህ መቼስ ሁሉም ሰው አንድ አይነት ሆኖ አይፈጠርምና በቃ እንደዚህ አይነት ሰዎችን ምንም ትምህርት የማታገኙበት ቤት ከሆነ ትምህርት የማታገኙበት ሐሜት የሚበዛበት ሁሌ ለጭቅጭቅ በር የሚከፍት አይነት ቤት ከሆነ ሚዩት አድርጋችሁ በቃ ያንን ሰው ሚዩት አድርጋችሁ ማለፍ አለቀ። ኦኬ አለቀ። እና አንዳንዴ እኛም ደግሞ እንደዚህ አይነት ነገር ግብአት እንዳንሆን ጥንቃቄ ማድረግ ይፈልጋልና ያው ሰዎች ያወራሉ። ሚዲያ ያገኘ ሰው አሁን መኩ በዚህ ዘመን ትልቁ አስቸጋሪ ነገሩ ምንድነው? ሁሉም ሰው ስልክ በተለይ እነዚህ አንድሮይድ ስልኮችን ኦር ሞደርን የሚባሉ ስልኮችን የያዘ ሰው በሙሉ ያወራል። ችግሩ እሱ ነው። ከቤተክርስቲያን የተላኩት ቤተክርስቲያን እንዲብላኛለች እያለ ያወራል። ችግሩ እሱ ነው። ማንም ሊቆጣጠረው አይችልም። እና ግን ምንድነው የሚያዳምጠው ሰው ፊልተር አድርጎ ማዳመጥ መቻል አለበት። ዞሮ አፍተር ኦል ማንም ሰው ቤተክርስቲያን ከላይ ከፓትሪያርክ ጀምሮ አይደል ታች ላለው መንጋ አይደል መኩ መጨነቅ ያለባቸው። ሁሉም ሰው መጨነቅ ያለበት ታች ላለው ምእመን ነው። ማንም ሰው አልቲሜት ጎሉም እሱ ነው። ለመንጋው መጨነቅ የሚባለው ነገር ትልቅ ነገር ነውና ማንም ከመሬት ተነስቶ ስለተሳደበ፣ ስላሽቃበጠ፣ ስላጨበጨበ የሆነ ነገር ስላለ የቤተክርስቲያንን ትምህርት ስላቦካ አንዳንድ ሰዎች የሚያቦኩ ሰዎች ስላሉ የነዛ ሰዎች ልክ ነው ማለት አይደለም። እናንተ ግን የሚቀርበው ማስረጃ ዘመን ላይክ ብዙዎቻችን መቼስ ነገሮችን አመዛዝንና ማስተዋል የምንችል ሰዎች ስለሆነ የሚቀርብ ማስረጃ አለ፣ የሚቀርብ ኤቪደንስ አለ። ሎጂክ ሳይንስ ሳይሆን በተለይ አባቶች ትምህርት አባቶች ምን አሉ የሚለውን ነገር ሌፍት ኤንድ ራይት አመዛዝነን ምናምን ነገር ይሄ ልክ ነው ይሄ ልክ አይደለም የሚለውን ነገር አመዛዝነን መቀበል መቻል አለብን። እና ከተሳዳቢ ሰዎች ከሐሜተኞች ሁሌ ሰውን ለመጣል ሰውን ለማስተማር ሳይሆን ሰውን ለመጣል ትኩረት የሚያደርጉ ሰዎችን ከእንደዚህ አይነት ጤና ቢሶች ራሳችሁን ጠብቁ ማለት እፈልጋለሁ። አመሰግናለሁ። መኩዚ እግዚአብሔር ያክብርልን። ቴንክ ዩ ጋድ እግዚአብሔር ያክብርልን። እየሰማችሁት ያላችሁት ሐሳብን ነው እንትን እያደረግን ያለ ነው፣ ለእናንተም ጭምር ነው። በነገራችን ላይ ትልቁ ነገር ላይ ያ ሰው እኮ ላያቆም ይችላል፣ እንደፈለገ ሊቀጥል ይችላል። እናንተ ግን ማወቅ አለባችሁ፣ በቃ መለየት አለባችሁ። እኛ የቤተ ክርስቲያንን መምህራን እስከ መሳደብ መናፍቅ እስከ ማለት የምንፍቅና እስከዛ ድረስ የደረሱበት ተፈለገ እንደዛ የሚያወራውን ሐሜትን የሚያወራውን ተውን፣ በቃ እንድትተውና እንድትነቁ እና ወንድሞች ሰላም በሉንና መምህር ብሬ ኢዮባ አንተሽ ሰላም በሉንና እንቀጥላለን። ዲያቆን መኩ ሙለር ጋዲ ኢዮባ አንተሽ ከታችም ያላችሁ ሁላችሁም እንዴት ቆያችሁ? እንዴት አላችሁ? በያላችሁበት የምድር ዳርቻ የእግዚአብሔር ሰላም ይብዛላችሁ ብያለሁ። እንዴት አላችሁ? መልካም። አይ ሜቢ ሐሳብ ካላችሁ እንትን በሉና በቃ በዚህ ርዕስ እንቋጭ መሰለኝ። ጋዲን ተሰላለ ሐሳብ ካላችሁ አይ እንትን ነው ምንድነው በዚህ በደረጃው አሪፍ ሐሳቦች ተነስተዋል። በቃ ዞሮ ማለት ነው ትምህርቱ ካለ አለ ነው። ባለ ትምህርት ላይ መነጋገር ይቻላል። በሌለ ትምህርት ላይ ግን በሌለ ንግግሮች በሌሉ ቃላቶች ላይ
ጊዜ ማጥፋት አያስፈልግም። የለም ከተባለ በቃ የለም ነው ያሉት ላይ ለምን አናወራው? የሌሉ ነገሮች ላይ እንዲህ ሊሉ አስበው ነው፣ እንዲህ ሊሉ ፈልገው ነው፣ እንዲህ ስልስ እንደዛ ስልስ እያል ጊዜያችንን ከምናጠፋ እርስ በርስም ከምንነካከስ ሰው ለመጥቀም ከሆነ አላማው የላይቮች መከፈት የጊዜ አባክኖ መቀመጥ ሰው ለመጥቀም ከሆነ ባሉ ትምህርቶች ነው ምን ጠቅመው፣ በሌሉ ትምህርቶች ልንጠቅም አንችልም። እና እሱን ብንጠነቀቅ ምናምን በጣም አሪፍ ነው። ይሄ የተነሳው ሰሞነኛው ጉዳይ ላይ ግን በጣም ብዙ ሰዎች ምላሽ ሰጥተዋል። በቃ በአጭርና በግልጽ ቋንቋ ይሄ የቤተክርስቲያን ቋንቋ አይደለም ወይም ቤተክርስቲያን እንዲህ አይነት ትምህርት የላትም የሚል ነገር ተናግሯል። እዛ ላይ አልጨምርም። በቃ መቀበል ከተፈለገ ያው ብዙ ጊዜ ሊቃውንቱ ይባላል አይደለ? ይሄው እኛ አሁን ሊቃውንቱን እንሰማለን፣ እሰማለሁ። ስለዚህ እንደዛ አይነት ትምህርት የለም ሲሉ የለም ብዬ ቁጭ ብያለሁ። ሊቃውንቱ አይሰሙም ሲሉ የነበሩ ለምንድን ነው ሊቃውንቱ ሰምተው መቀመጥ ያልፈለጉት? አላውቅም፣ እሱን አላውቅም። እና ሊቃውንት የሚሰሙ ከሆነ ብለዋል፣ ምላሽ ሰጥተዋል። እንዲህ አይነት ትምህርት የለም፣ ፍቅር ለመግለጽ እንኳን እንዲህ አይነት ነገሮች ለፍጡር የማይቀጸሉ ነገሮችን ያለ እንትን ያለ ከልይ የተባለ ሊቀጸል አይችልም የሚል ግልጽ ትምህርት አስቀምጠዋል። እና በቃ ከዚህ በኋላ መጨቃጨቅ ምንም አያስፈልግም። ሊቃውንቱን መስማት በቂ ነው። ካለን ማለት ነው በቂ ነገር ስለነገሩንና እሱ ላይ አጽንተን ብንይዝ ጥሩ ነው። በተረፈ ሌሎች አላስፈላጊ ነገሮች ላይ ምላሽም አንሰጥም፣ ጊዜያችንንም አናባክንም ስለማይጠቅመን ማለት ነው። የሚጠቅመን ከኔ ነው ወይስ አይ ከዮባ ነው መሰለኝ። ከዮባ ነው ተቋርጦ ነው መሰለኝ። ከምድር ተመላልጣ መምህር ብሬ ምን ላይ ናቸው? ስልክ ገብቶበት ይሆናል እንግዲህ። እስቲ አንዴ አንትሽ አለ ወይ እኔ ያለውኝ ዮባ ሰውራ ስለነበር ዝም ያልኩት። እሺ ሜቢ ሐሳብ ካለ አንተ ማንሳና መምህር ብሬ ያጠቃልሉና ወደ ሌላ እንትን እንሂድ። በቃ ጥያቄዎቹ ምናምን እንቀበላለን። ሐሳብ ይኖራል። ሁሉ ነገር ተብሏል። ይሰማል። አዎ ይሰማል። ሁሉ ነገር ተብሏል። ሰው መስማት የሚፈልገውን መስማት የሚችለውን ነገር መርጦ መስማት ይችላል። ከዚህ በላይ እያንዳንዱን ትምህርት እየተዞረ እየተከፈተ እየተዘጋለት ማድመጥ ያለበት አይመስለኝም። የቤተ ክርስቲያን ትምህርት ይሄ ነው ተብሎ ተገልጧል። ከዛ ውጪ ያለውን ነገር ይሄ ነው ብሎ የሚደግም ካለ እንግዲህ በአባቶችና በሐዋርያት ትምህርት በማስረጃ ይዞ መምጣት ነው ያለበት ብዬ አስባለሁኝና እዚህ ያላችሁ ወንድሞችም እህቶችም ሁላችሁ ራሳችሁን አረጋግጣችሁ በክርስቶስ የተሰበከ በሐዋርያት የተሰበከ ትምህርት እንዲሁም በሊቃውንት በአባቶች የተብራራ ትምህርት እስካሁን ድረስ አንቀበልም። ይሄ ትምህርት በራስ ተረት ነው ብሎ ማለፍ ነው ማንኛውም ሰው ቢያወራው ማለት ነውና በተቻላችሁ አቅም ኢቭን ጥያቄ እንኳን ሆኖ መምጣት የሌለበት ብዙ ሐሳቦች አሉና እሱን ትታችሁ ትክክለኛውን ትምህርት ያዙ። በጣም ብዙ ጊዜ ትምህርት ሆነ ነው እንዲህ ያደረገው ተብሎ ለእግዚአብሔር አይነገርም፣ አይቀጸልለትም። ለምሳሌ ለመቤታችን ፕሪኮንዲሽን ማስቀመጥ እንችላለን። ምን ብለን እግዚአብሔር አብ በሰማይ ሆኖ አሻተተ ተመለከተም፣ ደቡብንም ምዕራብንም ሰሜንም ይሄ ተመለከተም አየም፣ እንደርሷ ያለ አላገኘም። ስለዚህ እመቤታችን በምን ነበረች? በንጽህና በቅድስና ነበረች። በንጽህና በቅድስና ስለነበረች መዓዛዋን ወደደ አይደል? ወፈቷ ንጉስ ነኪ ንጉስ መዓዛሽን ወዶታልና፣ ስለዚህ ንጉስ ወደዳት። ለምን? በንጽህና በቅድስና ተጠብቃ ስለኖረች ማለት ነው፣ ስለኖረች። ስለዚህ አሁን ለእግዚአብሔር ግን ምን እናስቀምጥን? ፕሪኮንዲሽን አስቀምጠን የዳነው
እመቤታችን እንዲህ ስላረገች ነው ብለን አንልም። ኦፍ ኮርስ የእመቤታችን ድርሻ አለው። በነገረ ድነት የምናስተምረው እንደነሳት ትምህርቶች አሉ፣ ያው አሉ። ግን ያንን ወስዶ አንደኛ የዳነ ዓለም ነው ያለው፣ ያልዳነ ዓለም አይደለም ያለው። ምን ማለት ነው? አንድ ጊዜ ክርስቶስ ኢየሱስ ለዓለም ሁሉ በመስቀል ላይ ሞቷል። ያንን የሚያምኑ ሁሉ ለዘላለም ሕይወት፣ የማያምኑ ለዘላለም ሞትና ቅጣት ተዘጋጅተዋል አይደል? በልጁ ያመነ አሁን ድኗል፣ ያላመነ ግን አሁን ተፈርዶበታል ነው። ወዳ ተኮነነ ባቲ ነው የሚለው። ስለዚህ ያልዳነ ዓለም ገና ወደፊት ሚድን አይድንም፣ ወደፊት ማለት ነው። ኢቨን ወደፊት ማለት ነው። ይሄ በጣም ስህተት፣ በእርግጥም በቤተክርስቲያን ትምህርት ውስጥ የማይታወቅ በአባቶች ትምህርት ውስጥ የማይታወቅ በመጽሐፍ ቅዱስ ውስጥ የሌለ ሐሳብ እመቤታችንን ስለሚወድ ብቻ አንድ ሰው ይህን ሐሳብ ተቀበል ብሎ በዚያ ላይ ደግሞ የቤተ ክርስቲያን ትምህርት አድርጎ ወይም አስመስሎ ማቅረብ ፍጹም ስህተት ነው። ባይዞ ደግሞ ትልቁ ስህተት ምን መሰላችሁ? ለምሳሌ እኔ እንኳን ሁሌ እለዋለሁ ይሄን ሐሳብ ይመስለኛል። መኩ ለምሳሌ ቅዱስ ሚካኤል ከሆነ ያደክበት ደብር ለቅዱስ ሚካኤል የተለየ ፍቅር ይኖርሃል። አንተሽ ቅዱስ ገብርኤል ካደረክ ለቅዱስ ገብርኤል የተለየ ፍቅር ይኖረዋል። እመቤታችን ደብር ያደገ ለእመቤታችን ይሄ ተመሳሳይ ነው። አሁን ጥቅስ አንጠቅስም። ለዚህ ባለህ ቀረቤታ ባለን ፍቅር ልክ ለኔ እኮ ቅዱስ ሚካኤል ምክንያቱም ያደክበት ደብር ስለሆነ በቃ አይደለ። ቤተሰብ ውስጥም እኮ ለምሳሌ ቀረቤታ ላለ ሰው በጣም እንትን ትላለህ አይደል? ልክ እንደሱ ይሄን ይችላል ማንም ሰው። በእርግጥም ከመጽሐፍ ቅዱስ ጋር ክላሽ የሚያደርግ የሚጋጭ ነገር የለውም። ግን ብድግ ብለህ ቅዱስ ሚካኤልን ስለምትወደው ቅዱስ ሚካኤል ባይኖር ኖሮ እኮ ብለህ አትልም። ለማን? ለእግዚአብሔር እገሌ እንዲህ ባያደርግ ወይም እንዲህ ባይሆን ተብሎ ፕሪኮንዲሽን አይቀመጥለትም። እንዲህ የሆነው እንዲህ ስለሆነ ነው ተብሎ አይነገርለትም። እና እኔ በጣም ብዙ ትምህርቶችን ከቅርብ ጊዜ ወዲህ ደግሞ በደንብ እንሰማለን ማለት ነው። ማለት በቃ ሰው ልቡ የወደደውና የወለደውን ሐሳብ አምጥቶ የቤተ ክርስቲያን ትምህርት እያለ ይናገራል። ያ ግን ድፍረት ነው። ባይዞ ድፍረት ነው። መጽሐፍ ቅዱስ በልክ ያስቀመጠውን ነገር ሁሉ በአግባቡና በስርዓቱ ይሁን ያለውን ነገር ከልክ አልፎ የገዛ ሐሳብን ብድግ ብሎ ይሄ የቤተ ክርስቲያን ትምህርት ነው ሲሉ እኮ ማርያም ፍጡር ብቻ አይደለችም እመቤታችን ያለው ሰውም እኮ ባይዞ የቤተክርስቲያን ትምህርት እያለ ነበር አይደል? ልክ ያኛው የካፓዶሺያን ፋዘርስ ወይም የቀጰዶቅያ አባቶችንም ትምህርት ጭምር ይሄ የቤተክርስቲያን ፍጹም ኦርቶዶክሳዊ ትምህርት አይደለም ሲል ነበርና ኦርቶዶክሳዊነትን በኢትዮጵያ ድንበር ማስቀመጥም መገደብም ልክ አይደለም። ኦርቶዶክሳዊነት ዩኒቨርሳል ነው አይደል? ዓለም አቀፋዊ ናት። ቤተክርስቲያን ካቶሊክ ናት ወይም ዓለም አቀፋዊ ናት እንጂ ቤተክርስቲያን የአንድ አካባቢም ሐሳብ አይደለችም። የአንድ አካባቢ አባቶች ውጤትም አይደለችም። ዓለም አቀፍ ያሉ ቅዱሳን አባቶችም ትምህርት ያለባት ናትና ግለሰባዊ ምልከታን የመቀበል ግዴታም የለብንም። የግለሰብን ፍላጎትና ናፍቆት ወይም ውይ ብሎ ያለውን የሆነ ግለሰብ ያነሳውን ሐሳብ የመቀበልም ግዴታ የለብንም። የምንቀበለውን ትምህርት ቅድም እንዳልኩት በክርስቶስ ትምህርት አለ ወይ? በአባቶች ትምህርት በሐዋርያ ስብከት አለ ወይ? በአባቶቻችን ትምህርት ውስጥ ጠብቀውት አባቶቻችን አለ ወይ? ከሌለሳ የለም፣ የመቀበል ግዴታ የለብንም። ለምን? እኛ የምንከተለው እኛ ያለነው በጌታ ቤተክርስቲያን እንጂ በነ እገሌ በመሰረቷ ቤተክርስቲያን አይደለምና እንደዚህ አይነቱን ነገር ማለፍ ፈቅ ማለት ነው የሚያስፈልገው። ምክንያቱ እኛ የግለሰብ ምልከታ በይመስለኛልና በደስ ይለኛል ሳይሆን አንድ ጊዜ በተሰራ አይደል? ይሁዳ ላይ እንደሱ አይደል የሚለው ሐዋርያው ይሁዳ አንድ ጊዜ ፈጽሞ ለቅዱሳን ለተሰጠች ሃይማኖት ትጋደሉ ዘንድ እጽፍላችኋለሁ። አንድ ጊዜ ፈጽማ የተሰጠች ከዚያስ ስንዱ እመቤት እንላታለን። ቤተክርስቲያን ባይዞ ስንዱ እመቤት ማለት ነው ዝግጁ የሆነች። አሁን ሰው ቀስ እያለ ትምህርት ማይጨመርባት ተሰርታ ያለቀች እያልን ነው። ተሰርታ ያለቀችዋ ቤተክርስቲያን ላይ አዲስ ሐሳብ እያመጣ ያውም ደግሞ በዚህ ትንሿ እንትን አይደል? እኛ አሁን በጸሎት የበረታን አይደለን? በትምህርት የበረታን አይደለን? ስንት መጻሕፍትን አንብበን አገላብጠን ነው። ደግሞስ የትኛው የጸሎት ህይወታችን ነው? የትኛውስ ቅሩበ እግዚአብሔር ሆነን ነው? አሁን እኛ እንዲያ ነው ምናምን ብለን በሞራልና ይሄ የአዲስ ትምህርት ቤተክርስቲያን ላይ ለመጨመር የምንነሳውና ይሄ ፍጹም ስህተት ነው። ምናልባት ግብተኝነትም የወለደው ትዕቢትም የወለደው ምናምን እንዳይሆን እሰጋለሁና ያንን መጠንቀቅ ጥሩ ነው። ግን እንደ ኦርቶዶክስ ክርስቲያን ስንቀበል ታስታውሳለህ፣ ድሮ ልጆች እያለን መኩ ቡና መጠጣት ኃጢአት ነው ብለው በኃይል የሚሰብኩ ባህታውያን ነበሩ። ከዚያ ከኢየሩሳሌም የመጣ መስቀል ብለው ደግሞ ይሸጣሉ፣ በጣም ከፍ ባለ ብር ማለት ነው። እና በቃ ቡና መጠጣት ኃጢአት ነው እና እንትን ኤቪደንስ ሊያመጡ ይፈልጋሉ። የአሪዮስ ፈርስ ላይ ነው የበቀለው ደግሞ ምን ጊዜ ነው የተፈጠረው ይላሉ። ሰይጣን የሆነ ነገር እንደዚህ የሚያደርገው ነው ይላሉ። በቃ ብዙ ነገር ይላሉ። የለም እኮ አሁን የላትም፣ እንደዚህ አይነት ቤተክርስቲያን ትምህርቱ የላትም። ግለሰቦቹ ወልደው የሚያመጡት ትምህርት ነው። ይሄንን አንቀበልም። ቤተክርስቲያን ያላለችውን ቤተክርስቲያን ያልነገረችንን ግለሰብ ብድግ ብሎ መናገር ስለቻለ የሆነ ስፒከር ፊት ለፊቱ ስላለ የሆነ ካሜራ ፊት ለፊቱ ስላለ ያወራውን ሐሳቦች የመቀበል ግዴታ
የለብንም። ምክንያቱ እኛ ኦርቶዶክሳውያን ነን። በክርስቶስ ትምህርት፣ በሐዋርያት ስብከት፣ በአባቶች ትምህርት ወይም ደግሞ አባቶች በጠበቁት እውነት ላይ የቆምን ስለሆነ። አመሰግናለሁ። መክቤ ክበሩ። እሺ እግዚአብሔር ያክብርልን። መምህር የሁላችሁ እግዚአብሔር ይስጥልን፣ ቃልዎት ያሰማልን። ያው ርዕስ እንዘጋለን ካሁን በኋላ እንደዚህ አይነት ላይ አንገባ። በነገራችን ላይ የተነሳበትም ርዕሱ በደንብ አስተውሉ። አሁንም በድጋሚ የምነግራችሁ በተደጋጋሚም ነግረናችኋል። ኦርቶዶክሳዊነት መጠን ነው፣ ከመጠን ያለፈ ከእግዚአብሔር አይደለም። በቃ ኦርቶዶክሳዊነት መጠን ነው። መታዘዝ ደግሞ ከሰነፍ መስዋዕት ይበልጣል። በተደጋጋሚ አባቶቻችን ነግረውናል። ከሰነፍ መስዋዕት ይበልጣል። በቃ መታዘዝ አለብን። ስለዚህ እስከ ታዘዝን ደግሞ ዝም በሉ እስከተባለ ድረስ ዝም ማለት አለብን። አይ ዝም አልልም የራሴ ምናምን ብሎ መንገዱን የሚቀጥል ካለ እርሱም ያፈነገጠ ነገር አለ፣ አባቶችን የማይሰማ ከሆነ ማለት ነው። ከዛም ያለፈ ደግሞ ሐሜት የሚሰናዳበት በቃ ሐሜት ብቻ የሆነበት ቤት አትግቡ። ቄስ ባለፈው መልስ ሲሰጡ ድጋሚ ቄስ ላይ መልስ ለመስጠት እንትን የሚሉም አሉ። በቃ አትግቡ። መምህራንን ቅድም ነግራቸዋለሁ። መናፍቃን እስከ ማለት ድረስ ማለት የምንፍቅና ትምህርት ነው ይሄ ልሞግት እስከ ማለት ድረስ የደረሱበትም አይተናል፣ ተመልክተናል። በቃ ስለዚህ ለዩ፣ መለየትም አለባቸው። የሚለዩትን ለይተን እንዴት መያድና እንዴት መጓዝ እንዳለብን ቤተክርስቲያን ውስጥ ማወቅ አለብን። በቃ ነግረናቸዋል፣ በተደጋጋሚ ነግረናቸዋል። ምንድን ነው እሱ? ቤተክርስቲያን ሐዋርያዊት ናት። አፖስቶሊክ ሳክሲሽን ያላት ቤተክርስቲያን አፖስቶሊክ ፌዝ አላት። ሐዋርያዊ እምነት አላት። ሐዋርያዊ እምነት ደግሞ በአባቶች ትምህርት ሁሉ ጊዜ ትውፊት አይደል? በትውፊት ተመዝኖ ነው ቤተክርስቲያን ያስቀመጠች የሰጠችን፣ የሚተላለፉም ቀጣይነት ያለው። ስለዚህ ማንም ሰው ተነስቶ የሌላ ቤት አጀንዳ ሆን ብሎም የሚያደርጉበት እኔ ይህንን በድጋሚ ነው የምነግራችሁ። በደንብ አጥኜ ስለተከታተልኩም ጭምር ነው ይህንን የምነግራችሁ። ሆን ተብሎ የሚደረግ ድርጊት አለ። ሆን ተብሎ ትክክለኛ እኛን ለመቃወም ብቻ አይደለም አሁን ላይ ማለት ነው፣ በትክክል አባቶችንም ጭምር ለመቃወም የተከደበት ሌላ ዓላማ አለ። ጥንቃቄ ልናደርግ የሚገባው ማለት ነው። እና ሁለተኛ ደግሞ መምህራኖችም ዲያቆናትም የምታስተምሩም እዚህ ላይም ከሰማችሁኝ ኡሹሩሩ ማለት አቁም፣ ይቁ። በቃ ኡሹሩሩ ማለት አይገባም። ጀስት ተነግሮት ለቤተ ክርስቲያን ንገር ነው የሚባለው። መጨረሻ ላይ ቤተ ክርስቲያንን ካልሰማ ይሂድ። ገብቷችኋል አይደል? ለቤተ ክርስቲያን ይነገራል። ወንድምህ ቢበድል ምከረው፣ ንገረው። እምቢ ካለ ለቤተ ክርስቲያን፣ ቤተ ክርስቲያን እምቢ ካለ ተው፣ እንደ ቀራጭ ይሁንልህ ነው የተባለው። ስለዚህ አሁንም አባቶችን የሚሰሙ ማለት ሊቃውንት እዚህ ላይ እንዲህ አድርጉ ተባለ አይደል? በቃ ዝም ማለት። እዛ ርዕስ ላይ አታንሳ ከተባልክም አታንስ በቃ። ስለዚህ መምህራኖች ሊቃውንትን ጠብቆ ማንሳት ማታዘዝ ነው። እሺ ከዛ ካለፈስ የተሰጠ መልስ ላይ ድጋሚ ሆን ተብሎ ግን የሌላ ቤት አጀንዳ አምጥቶ እንትን ለማድረግ ደግሞ የምትሞክሩት አይሳካላችሁ። አሁን ላይ ሰው እየነቃ ነው በነገራችን ላይ እና ማለት ንቃተ ህሊናችን ትንሽ ከፍ ብሏል። እንደ ድሮ እንኳን በደንብ ማለት ነው። እዚህ ውስጥ ያለው የሚሰማ ንቃተ ህሊናው ከፍ ብሏል። ዝም ብላችሁ አትሸወዱ። ተሳዳቢ ጋር ዝም ብላችሁ ቁጭ ብላችሁ አሁን ምንድነው የምታገኙት? ምንድነው የምታተርፉት? ዝም ብሎ ቁጭ ብሎ 24 ሰዓት ከሚሳደብ ጋርና ሐሜት ጋር ምንም አይሰራም። በቃ አለቀ። ምንም አታገኝበትም። ራስን ታረክሳለህ፣ አይምሮን ታረክሳለህ፣ ልብህን ታረክሳለህ። ምንም አትጠቀምበት። ሶስተኛ ነጥብ መነሳት ያለበት ከሌላ ቤተ እምነት የመጣችሁ ቀጥታ እዚህ ላይ ስክሪን ላይ የሆናችሁ በጣም ጥንቃቄ ይፈልጋል። በጣም ማለት ነው። ከሌላ ቤተ እምነት የመጣችሁ ቀጥታ ፊት ለፊት ስክሪን ላይ የተቀመጣችሁ ቤተክርስቲያንን ለማገልገል በነገራችን ላይ ቢያንስ ቤተክርስቲያን ውስጥ የተወሰነ ዓመታትን እንትን ማለት አለብን። ቢያንስ ማለት ነው። ለምን መሰላችሁ ይሄንን እምላችሁ? ጳውሎስ እንኳ ከአሳደኝነት ተመልሶ 3 ዓመት ነው በበረሃ የጸና። መጀመሪያ በበረሃ 3 ዓመት ሳይጸና ዝም ብሎ ዘው ብሎ አገልግሎት ላይ እንኳ አልገባም። ግን ከዛ አልፎ እስከ ማረምና እኔ እኮ ይገረመኝ እስከ ማረምና እንትን የተደረሰበት
ኧረ ተውት እባካችሁ። ኧረ እንተዛዘባለን አንዳንዴ ማለት በቃ አለ አይደል ማስተዋል አለ። በቃ ቤተ ክርስቲያን ውስጥ እስከሆነ ድረስ ይቺ የጌታ ቤተ ክርስቲያን ናት። ስትመጡ ለመማር ለማስተዋል በቃ በዛ ልክ ለመሄድ እንጂ እዛው ተብሎ ስክሪን ላይ ተቀምጪ ላይ ኖ ያንን ስልጣንስ ማን ሰጥ? ቢያንስ እንኳን ለማገልገል እንኳን ቢባል ተገቢ አይደለም ማለት ልክ አለው ሁሉም እና አደራችሁ ጭራሽ ከማስተማርማ አልፎን አራሚና እንትን የሆን ሰዎች ተመከሩ። ለእናንተ መልእክት ነው ይሄ። የቤተ ክርስቲያን አባቶችም እንዲሁም ደግሞ ሊቃውንትም እንዲሰሙ ነው። በቃ ይሄ ልክ አይደለም እና ይህንን ነው ሁሉም ልክ አለው ያልኩበት የገባበትም ይሄን ነው። እንግዲህ ነገ በዚህ ርዕስ ላይ ድጋሚ ማንም ፎቶ ዘቀዘቀ፣ ሰደበ፣ ተሳደበ፣ ተዋ አልተወ ጉዳዩ ከኛ አልፎ ለእናንተ ማስተላለፍ የሚገባን አስተላልፈናል። ለእናንተ የምትሰሙ እንድታስተውሉም ጭምር ማለት ነው። በቃ በማስተዋል እንድንጓዝ ክርስቲያኖች እስከተባለ ድረስ ቤተ ክርስቲያን ውስጥ አሁንም በድጋሚ ማድረግ የሚገባን በንስሐ ሕይወት ተመላልሰን ስጋውና ደሙን ተቀብለን መኖር ነው። በቃ ሌላ ሐሜት ምናምን እዛው በቃ ተውት። ትክክለኛ ነገር በቃ በንስሐ ሕይወት ተመላለሱ፣ ጽኑ በጸሎት ስጋውና ደሙን ለመቀበል ጓጉ። በቃ በተለይ ወጣቶች የሆናችሁ ደግሞ በዚህ ላይ መቀየር አለባችሁ። ምንም የሆነ ስራዬ ነው ያዘኝ ምን አኖ በቃ ከንስሐ አባት ጋር ተነጋገር፣ ሄድ፣ ቅረብ፣ ስጋውና ደሙን ለመቀበል ታትር፣ ትበረታለህ። አለቅ በቃ ክርስትና በዚህ ውስጥ የምትጓዝ ነው። በቅዱሳን ጸሎት ትበረታለህ። አንዱ አንዱን ይረዳል፣ አንዱ አንዱን ያግዛል። በርታ ወንድሜ፣ ቅዱሳን በሰማያት ያግዘዋል፣ በዚህ በኩል ወንድሜ ያግዛል። በርታ በቃ መጓዝ። በዚህ ላይ እነሚዎች አሉ በዙሪያ አለ፣ እንደ አንበሳ ገዛ የሚያገሳ ዲያብሎስ አለ በዙሪያ ሊጥል የተነሳ እሱን ለማሸነፍ ታገል። ያነ ህይወት የምድር ህይወት ትተ የሰማያዊ ህይወት ትቀጥላለህ ማለት ይበረታ ትሆናለህ፣ ትጸናለህ። በቃ ከዚህ ውጭ ዓላማ የለንም። በቃ በዚህ ምድር ላይ ምን ዓላማ ከዚህ በታች ናቸው። ሌላ ሁሉ ነገር ስራ የምንሰራው ምንም የምታደርግ ከዚህ በታች ነው። ትልቁ ዓላማና በምድር ላይ የመጣ እግዚአብሔርን ለማመስገንና ክብሩን ለመውረስ ነው። እግዚአብሔርን ለማመስገንና ክብሩን ለመውረስ ነው የመጣ። ስለዚህ በተቻለን አቅም አሁንም የነገርኳችሁ ያላችሁት ቤተክርስቲያንን ተከተሏት፣ ትምህርቷን እወቋት። ምንድነው ትምህርቷ? እያንዳንዱ ትምህርተ ሥላሴ ላይ ምን አላት ቤተክርስቲያን? ትምህርተ መለኮት ላይ ነገረ መለኮትን ማለት ምን አላት? ጥምቀት ላይ ምን አላት? ቁርባን ላይ ከቁርባን አልፎ ትንሣኤ ሙታን ላይ አልፎ ሰባቱ ምስጢራተ ቤተክርስቲያን አልፎ የቅዱሳን ምልጃ እርዳታቸው፣ ቅዳሴዋ ምን ይመስላል? ቅዳሴዋ ምንድን ነው የሚያስተላልፈው? ቤተክርስቲያን በቤተክርስቲያን ውስጥ ቅዳሴዋ ምንድን ነው? እያንዳንዱ እኮ ከጥንት ጀምሮ የመጣውን በቤተክርስቲያን ውስጥ ማወቅ አለብን፣ መረዳት አለብን። እስከ መቼ ለማን ሰጥታችሁ ነው? ማን ነው የሚያነብልህ? አንተ ቁጭ ብለህ ሌላ ላይ እንትን የምትለው እስቲ አንተ ክርስቲያን ሆነ ካላነበብከው ካላየው ማን እንትን ይበል? ማን ሊያስተውልህ? ለአንተ ነው የተሰጠ ይሄ። በቃ የሆነ ሰንበዲ ተብሎ የሆነ ለመምህር ወይም ለዲያቆን ምናምን የተሰጠ ብቻ ለዛ ብቻ የተሰጠ አይደለም። ለእያንዳንዳችን ነው ይሄ ነገር የተሰጠን። በቃ ሃይማኖትን ማወቅ ለእያንዳንዳችን ለሁላችንም ነው የተሰጠን። ስለዚህ ቤተክርስቲያንን እወቅ። ወጣቶች አሁን ለምሳሌ በእምነት በየዋህነት ወተን የምንታገላለን። የሆነ ነገር ሲነሳ በቃ ስለ እምነታችን በጣም ስስ ልባለን። በጣም ማንም ሰው ቤተክርስቲያንን እንዲደፍር አንፈልግም። ሁላችንም ታውቃላችሁ። ማንም ሰው ቤተክርስቲያንን እንዲነካ ማንም ሰው አይፈልግም። ግን ያንን ማድረግ የምትችለው አጥር የተባለውን ይሄው ግንቡን አጥሩን ምናምን አይደለም። እና ቤተክርስቲያን ትምህርቷን እወቅላት። ቤተክርስቲያን ትምህርቷን የጸናበትን ሃይማኖቷን በደንብ እወቅላት። ያኔ ነው ሌላውን መመለስ የምትችለው። ያኔ ነው ቤተክርስቲያን የምታጸናው። ያኔ ነው ስጋውና ደሙን ስትበላ ስትጸና ቤተክርስቲያንን ይሄው ዲፌንድ እያደረክ ነው የሚባለው። ካለበለዛማ እንዴት ነው ቤተክርስቲያን ዲፌንድ ማድረግ የምትችለው?
ልታደርግ አትችልም። የሆነ በጦርነት ምናምን ነው። ከዛም በፊት በትምህርት ላይ ራስህ ላይ ስራ። በቃ ትልቁ ነገር እሱ ራስህ ላይ አጥብቀህ ስራ። ቤተክርስቲያንን ለማወቅ ስራ። በጣም መታገል አለብህ። በቃ ቤተክርስቲያንን ካወቅ እያንዳንዳችን የቤተክርስቲያን አስተምህሮ ካወቅ ማንም ሰው መጥቶ እኛ ላይ እንትን አይልም። ማንም ሰው በቃ የቤተክርስቲያንን ትምህርት ካወቅ ከለየ ነው። ዳሪያስ ትላለህ እንደ ቀለሜ ማንም ሰው እንትን አይልህም ማለት ነው። ትለያለህ። ስለዚህ ማንም መናፍቅም አንተ ላይ መናገር አይችልም። ሞራል የለውም። ቤተክርስቲያንን እንወቃት። ያኔ በቃ ይሄው ቤተክርስቲያንን ጠብቀናታል የሚባለው ያኔ ነው። ቤተክርስቲያን ህንፃ ስላልሆነ ማለት ህንፃ ሁለተኛ ነው። ከዛ በኋላ የሚመጣ ነው ህንፃ ቤተክርስቲያን። ስጋውና ደግሞ የምንበላበት የምንቀበልበት ከዛ በኋላ የሚመጣ ነው። የመጀመሪያው ቤተክርስቲያን የተባለችው ህብረታችን ናት። ገብቷችኋል? ህብረታችን ናት። ህብረታችን ደግሞ መሆኑን ምስክሩ ምንድን ነው? እኛ ብዙዎች ሳለን አንድ ስጋ ነን የተባልንበት ቤተክርስቲያን። ያው አንድ ስጋ ነን። ከምን የተነሳ? ከስጋውና ደግሞ የተነሳ። እናንተ አትበላ አትጠጣ ምን እንድን ስጋ ወደሙን ካልተቀበልክ በክርስቶስ ትምህርት ካልጸና ካላወቅ እና እንዴት እየኖርክ ነው? እና ተነስ በቃ ጽና ትንበረት። ህብረታችን እንደመሆኑ አንድ ጊዜ የተመሰረተች ቤተክርስቲያን ውስጥ ነው የተጨመርነው። እያንዳንዳችን አንድ ጊዜ በክርስቶስ ተመስርታለች። እዛ ላይ እየተጨመርን ነው የምንሄደው። በተጨመርን ቁጥር ደግሞ በምንድን ነው እየተሳሰርን የምንሄደው? ከአንዱ መንፈስ ጠጥተናልና ስጋውን ደሙን እየተቀበልን ነው ምንጸና። በቃ ያኔ ነው ትክክለኛ ለቤተ ክርስቲያን ታገልኩ፣ ይኸው ለክርስቶስ በእውነተኝነት ቆሜ ያለው አንገቴን ይሰጣለሁ የምትለው ሃይማኖቷን እወቅላት፣ የቤተ ክርስቲያን አስተምህሮቷን እወቅላት። በቃ እወቅ፣ ተረዳ፣ ጸድ፣ ስጋውን ንስሐ ግባ፣ ተው ኃጢአትን፣ ተው ኃጢአትን። በቃ ሐሜት ምናምን እዛው በቃ የሰውን ነገር እዛው ተውት፣ አይጠቅማችሁም። በቃ ጠቅሞም አያውቅም። ምን ጠቀም? አወራን ምን አረግ? ምንም አልጠቀመን። ስለዚህ ዛሬ ላይ አንተ ተነስና በእውነት ቤተክርስቲያንን መጥቀም ከፈለግ አንብብ። በቃ ዝም ብለህ የአባቶችንም ትምህርት አንብብ፣ ለማወቅ ሞክር፣ ሰርች አድርግ። ያንተ ስንፍና ነው ቤተክርስቲያን የሚጎዳት። አንሳነ በቃ ይኸው አሁን ደግሞ ቲክታኩ መጥቷል፣ ዩቲዩብ አለ፣ ምን ኧረ ያልቀረ ነገር የለም። በቃ ሁሉ ነገር እንደ ተጠቃሚ ነው የሚወስነው ማለት ነው። እንደተጠቀምክበት ነው የሚወስነው። አንተ ስልክህን ይዘህ ልጸድቅበትም ትችላለህ፣ ልጠፋበትም ትችላለህ። መልካሙን ነገር ካደረግ፣ መልካሙን ነገር ካነበብክ ትጸናበታል። ገባ? መልካሙን ነገር ካደረክበት ልትጸልይበትም ሌላም ታደርጋለህ። ግን በዛው በተቃራኒ ስክሮል እያደረክ ሌላ ነገር እያየ የምትውልበት ከሆነ እና እሱም ደግሞ መጥፊያ ይሆናል። ስለዚህ ተጠቀምበት ቢያንስ እና ጌታችን ኢየሱስ ክርስቶስ ይረዳናል። በርቱ እና ማንም ሰው የፈለገ ነገር ይናገር። ካሁን በኋላ እንትን አንልም። ግን ለአባቶችም ለዲያቆናትም ለመምህራንም መልእክቴ ይድረስ ነው። እሺ መልእክቴ እንዲደርስ ነው። በቃ እንድታስተውሉ ማንንም ሹሩሩ ማለት እንደማይገባ በቃ ሹሩሩ ማለት አይገባም። ለይታችኋል ብዬ አስባለሁ እስካሁን ድረስ ባለው እና ሐሜትና ስድብ ባለው ቤት ደግሞ እናንተ እንዳትገቡ። የቀረ ነገር ካለ እንግዲህ አንተ እንትን በሉና እናገባድድ። ይሄ ርዕስ እንጨርስ አለ ሜቢ ሀሳብ ካላችሁ፣ ከሌለ እንጨርስ መሰለኝ። ኦልሞስት ሁሉንም ብለከዋልና አስፈላጊ አይደለም። በቃ ከዚህ በላይ መነጋገር አያስፈልግም። እንዳለ አዲስ ክርስቲያኖችም ሆናችሁ እየቆያችሁ የልጅነትም ሆናችሁ የቤተ ክርስቲያንን ትምህርት ወቁ። ማርያም አምላክ ነች ከሚል አስተምሮ ተጠበቁ። በቃ ሌላ ምንም ነገር የለውም። እንደዛ ከማለት ሁላችንም የሚጠብቀን ነው።
አሜን። ኦርቶዶክሳዊነት መጠን ነው። በመጠን እንድንኖር ጌታችን እርዳ። አንተ ሰውዬ አንተሽ እርሶ ሰውዬ ምን ይሻሎታል ግን ወደ ጎን